5 ዓመት ሞላ። እስኪ ንገረኝ ምን የተቀየረ ነገር አለ? ጠበቅኩ። አንተ ግን አሁንም ድረስ ያው ነህ። እሺ ምን ላድርግ እንዴ? ሴት እኮ ነኝ። እድሜ የሚባል ነገር አለ። እስከ መቼ ድረስ ልጠብቅ? ታውቂያለሽ አይደለ ለስሙ በኢንጂነሪንግ ተመርቄያለሁ፣ ግን ይኸው ስራ ፍለጋ 2 ዓመት ሙሉ እየተንከራተትኩ ነው። እሺ ምን ላድርግ? እኔንም ተረጅኛ። እንዴ ተጋብተንስ እሺ በምን እንኖራለን? እና እኔስ ምን ላድርግ ንገረኝ እስኪ። የቤተሰቦቼን ጫና ነገርኩ፣ ግን አንተ አይገባህም። ምክንያቱም ደግሞ ወንድ ነህ። እና ቆይሽ ታዲያ በእኔ ተስፋ ልቆርጭ ነው? ምርጫ ካጣው አዎ አስብበት። እስካሁንም ድረስ አብሬ የቆየሁት ላሳለፍናቸው ጥሩ የፍቅር ጊዜያቶች ስለ እኔ ምን እንደማደርግ እኮ ነው ግራ የገባኝ። እሺ ምን ላድርግ? ሌላው ደግሞ መርሳት የሌለብህ ነገር ቢኖር ስራ መርጠህ የምትሰራበት ሀገር ላይ አይደለም። እሱ የኔ ውሳኔ፣ የኔ ደግሞ ህይወት ነው። አንተ ዘላለም ዓለምን እንደ ጻል ልጅ ከእናትህ ጉያ መውጣት አትፈልግም? አንቺ ንግግርሽን አስተካክል። አሁንስ መረረኝ። እውነቱን እኮ ነው የተናገርኩት። እንዴ እስከ መቼ ድረስ ነው ልጅ የምትሆነው? ሰው ከእለት እለት ከቀን ቀን እየተሻሻለ ይመጣል። አንተ ጭራሽ እየደደብክ ነው የምትመጣው። አንቺ በቃሽ። በእናትሽ ስሜት ያውኝ ነው ሳላስበው ነው። ይቅርታ። አመሰግናለሁ። ምን አድርግ እንደምትለኝ እኮ ነው ግራ ይገባኝ። ጌትዬ ይኸውልህ ሴት ልጅ ማለት አሳ ማለት ነች። አሳን ደግሞ በብልሃት ካልበላኸው እሾኩ ይወጋል። የኔ ይሄ መች ጠፋኝ? ጠፍቷል እንጂ እንዴ የኔዋን ያይን የኔ አትስቲ አግባኝ አትል፣ ወጣ ወረድ አትለኝ። ለምን እንደሆነ ታውቃለህ? አያያዝ ነው አባቴ፣ አያያዜ። እውነትህን ነው። ችኛዋስ ትንሽ ቆይታለች። ግን ምን ያህል ጊዜ ሆናችሁ? ውይ በጣም ቆየን። 60 ቀን። በጣም ቆይታችኋል። 60 ቀናችን ደግሞ ልናከብር ነው። ጭራሽ ሙት። ቆይ ግን አብራችሁ አድራችሁ ታውቃላችሁ? ውይ እሱን ስህተት ደግሜ መስራት አልፈልግም። ማለቴ ደጋግሜ መስራት አልፈልግም። ታሬ ቆይ አንድ ጥያቄ ልጠይቅ። ለምንድን ነው ግን ሴቶቹ ከሴክስ በኋላ በአንድ ቀን ጥለው የሚጠፉት? ጌትዬ ይህን ጥያቄ ባጠይቀኝ ደስ ይለኛል። ገባኝ። ቶ ሳታቀባብል እየተኮስክ ነው? ኧረ አይደለም ጌትዬ። ንገረኝ እሺ ምንድን ነው? ቆይ ያው እባክህ ረጅም ሰዓት ስለምቆይባቸው። ምን ያህል? 10 ደቂቃ ቢሆን። 10 ደቂቃ ትቀልዳለህ እንዴ? 10 ደቂቃ ምን አላት? በትንሹ 1 ሰዓት ምናምን። ያ 1 ሰዓት እና ጉንዳን እየወክባቸው ነው ጥለው የሚሄዱት። በል ከአይንዬ ጋር ቀጠሮ አለኝ። እንዴት የአይኔ አበባ መታለች ጉንዳንነቴን አላየችም። አንተ አፍን አትክፈት እንጂ ምን ሆነሃል? 1 ሰዓት እባክሽን ቶሎ በይ። የሚቆዩ ነበር የሚገርሙ። ጌታቸው። አቤት እማዬ። ዛሬ ሰላምታም የለም እንዴ? ደህና ዋልሽ? እግዚአብሔር ይመስገን። ና እስኪ ቁጭ በል። ምን ነው ከራሄል ጋር ተጣልታችኋል እንዴ? ኧረ አልተጣላንም። እና ታዲያ ምን ሆና ነው የጠፋችው? ያው አዲስ ስራ ጀምራ የለ አልተመቻትም ይሆናል፣ ለዛ ነው የጠፋችው። ፊት ላይ እኮ አነባለሁ። ደህና አይደላችሁም? እማዬ ይኸውልሽ ምን መሰለሽ፣
በቃ እሷ እንድንጋባ ትፈልጋለች። እኔ ደግሞ ያው እንደምታውቂው ስራ የለኝም። ስራ ሳይኖረኝ ታዲያ እንዴት ነው ትዳር የምመሰርተው? ወይ ወንድምህን ገንዘብ አስልከዋ። ጠይቀው እኮ አታውቅም። ይልክልሃል፣ ጠይቀው። እሱ ወንድምነቱን ስለረሳ ነው እንጂ ራሱ አልነበር እንዲያስበው ማድረግ የነበረበት። ተው እንደሱ አትበል። ተው ማይ፣ ችግር የለውም። ስራ እንደሆነ ማግኘት አይቀርም። ሁሉንም ነገር በራሴ አስተካክለዋለሁ። በል እሱ ያውቃል። አንተ ብቻ አትጨነቅ። እስኪ የሚበላውን ላምጣልህ። አይ ማይ አልፈልግም፣ በልቻለሁ። ተጋብስክ እንዴ? ያው እንደተለመደው። በል እንግዲህ ተኛ፣ ደህና አደር። ሄሎ ታሬ። ከመሸ ደወልኩ አይደል? ኧረ ችግር የለውም። የሆነ ስራ እኮ አግኝቼልህ፣ ደሞዙ ለጀማሪ አሪፍ ነው። ያው የምትወደው ስራ እስክታገኝ ድረስ ያገኘከውን ነገር ላይ ተፍ ተፍ በል። ምን አይነት ስራ ነው? ገራጅ ውስጥ ነው ረዳትነቱ። ምን? አንተ የምርህን ነው? ለእኔ እንደዚህ አይነት ስራ ነው እንዴ የምትመኝልኝ? እኔ ለምን ከስተቴ እንደማልማር አላውቅም። ስራ እንደምትነቅ እያወኩኝ ለአንተ ማሰበኝ። ኖ፣ ይሄ ስራ መናቅ አይደለም። ግን 5 ዓመት ለፍቼ የተማርኩት እንደዚህ አይነት ስራ ለመስራት አይደለም። እሺ፣ ይቅርታ፣ የኔ ጥፋት ነው። በል ደህና አደር። ቻው፣ ደህና አደር። ገራጅ ይለኛል። ደህና ነሽ አይደል? ትላንት ለተፈጠረው ነገር በጣም ይቅርታ። ችግር የለም። እኔም ትንሽ ልኬን አልፌ ነበር እና ምን ወሰንክ? ለዚህ ነው እንዴ የፈለግሽ? የምርህን ነው? አዎ የምሬን ነው። እንዴ እንገናኝ ያልሽኝ ስለዚህ እንድናወራ ነው? ቆይ ግን አንተ መቼ ነው ማሰብ የምትጀምረው? እስኪ ንገረኝ። ተው እንደውም አያስፈልግም። በጣም ይቅርታ። ከዚህ በኋላ ላንተ ስለማቃጥለው ምንም ትርፍ ጊዜ አይኖረኝም። ሁሉም ነገር እዚህ ጋር ቢበቃን ይሻላል። ምን ማለት ነው? ማለትማ ከአሁኗ ሰዓት ጀምሮ ተለያይተናል። አንቺ ቀልድ ነው እንዴ? እሺ ድንገት ተነስተሽ ዝም ብለሽ እንላይ ስትይ ትንሽ እንኳን አይከብድሽም እንዴ? አንተም በጊዜና በእድሜ የተጫወት ካልደበረ። ለማንኛውም መልካም ህይወት ይግጠም። ቆይ አንቺ ማን ነኝ ብለሽ ነው የምታስብ? እኔ ያለ አንቺ መኖር ማልችል ነው እንዴ የሚመስልሽ? እኔ ይሄ አጉል ጉራህ ነኝ እንዴ ካለ እኔ መኖር ማልችለው? አይገርምሽም? ተመለሰሽ እንዳትመጪ እሺ?
እሷ እኮ ልክ ናት። ምንድነው ትክክል የሆነችው? እስኪ ንገሪኝ። ለውጥ ያስፈልጋል እንዴ? አንተ እኮ ይኸውልህ እስካሁን የእናትህን ምግብ ነው የምትበላው፣ ከእናቱ ነው ብር የምትበደረው፣ ሌላም ነገር እና የፈለግ ይሁና። ምንስ ባደርግ እናቴ እኮ ነች። ይኸውልህ ጌት፣ ራስህን ማሻሻል አለብህ። አንተ እያሰብክ ያለው 5 ዓመት መማርህን፣ 3 ዓመት ደግሞ ሥራ መፈለግህን። 2 ዓመት መፈለግ እንዴ? እሱም ቢሆን ብዙ ነው ጌት። እስቲ እናትም ዘመድም እንደሌለ እስኪ አስብ እንዴ። ሴቶች እኮ ዝም ብሎ አያገቡም፣ ብር ያለውን የሚያገቡት። እና እየጣርኩ አይደል እንዴ? እሺ ከዚህ በላይ ምን ላድርግ እኔ? እስቲ ቆይ ስራ አፕላይ ካረክ ስልክ ጊዜ ሆነ 6 ወር 8 ወር ባክቶ ምን እኔ ተስፋ ቆርጬ ትቼዋለሁ። አንተ ሴቶችን አታውቃቸው። የሚያገቡት ሀብታም ሰው ነው ወይ ወደፊት ሀብታም የሚሆነው? ከሁለቱ አንዱ ነው የሚያገቡት። እሺ ቆይ ምን ላድርግ? እሺ ጠዋት እስከ 5 ሰዓት አትተኛ፣ ስራ በደንብ ፈልግ። መተኛት ካልቀረበ ድክም ብሎ ማታ በተኛ ይሻላል። ያንተን ተውና እኔና ያሬቦባ 60 ቀናችን ዛሬ ነበረ። እንዴት ደስ ቢል ጊዜ እንዳሳለፈን አትጠይቀኝ። ደግሞ ቀለበት ላደርግላት ወስኛለሁ። ምን ትላለህ? ያልፈጠንክም? ምንም አልፈጠንኩም። በፍቅረኝነት 5 ዓመት ቆይቼ ከምለያይ በትዳር 5 ዓመት ኖሬ ብፋታ ይሻለኛል። ቢያንስ ትርፍ ልጅ ይኖረኛል። ኧረ አንተ እንዴ ስርዓት ያዝ። እንደዚህ አይባልም። እውነታውን ነው እንዴ። እንዲሁም የአልማዝ ቀለበት ላስርላት ነው የፈለግኩት። ምን ትላለህ? የአልማዝ ቀለበት እንዴ? የአልማዝ ቀለበት ውድ አይደል እንዴ? ያን ሁላ ብር አውጥተህ ልገዛላት ነው? እና ለዓይን አበባ ወርቅ ቀለበት በፍጹም አይመጥናት። አንተ እኮ ብድራ ታደገውም አይባል። ቀላል አድርገዋለሁ እንዴ? በል አሪፍ ግብዣ አለብኝ፣ እንውጣ። እና ለዓይን አበባ ወርቅ ቀለበት በፍጹም አይመጥናት። ደህና ዋልክ ልጄ? ደህና ዋልሽ? እግዚአብሔር ይመስገን። እንካ ወንድምህ ጫማ ልኮልሃል። ለእኔም የአንገት ሐብልና የእጅ ጌጥ ልኮልኛል። ወርቅ ያልብሰውና ምን እንደሚያሳስበው አላውቅም። እኔ አልፈልግም። ጫማ ለሌለው ሰው ስጭው። ምንድነው ደግሞ በእጅ ያዝከው? ቀለበት ገዛውላት። አታረገው? አደረኩት። እኔ እኮ ከወሰንኩኝ ወሰንኩ ነው። አንተ የምር እብድ ነህ። እኔ የማውቀው አንድ ነገር ብቻ ነው። የዓይን አበባን ወድጃታለሁ። ደግሞ ከፍቅር በላይ የለም አይደል የሚባለው? አገባታለሁ። ሰሞኑን ደግሞ አስተዋውቃለሁ። እሺ። ይሄ ቀለበት የሸጠልኝ ወዳጄ ነው። በዛ ላይ ቀንሽልኝ ነው። ይሄ ቀለበት ወዬ ነው አበባ፣ ወዬ የኔ ፍቅር፣ የመኖሬ ምክንያት ምን ሆንሽብኝ? አሁን እመጣለሁ፣ እንዳሞራ ክንፍ ብዬ እመጣለሁ። መጣሁልሽ። ይኸውልህ ጌቴ፣ ይሄ ነገር አንተ ጋር ይቀመጥሽ። በቃ ሌሊት። ቆይ መኪና መቼ ነው የምትወጣው? እስካሁን ስፔር አልተገኘም። ምን ነው ፈልጋት ነው? አይ ምንም፣ በእግር ስትሄድ አሳዝነኝ ነው እንጂ። በል ሄሎ፣ ቻው፣ እደውልልሃለሁ። ወዬ ወዬ እኔ ፍቅር፣ ኧረ ጠፋሽብኝ እኮ እና ታዲያ ለምን አንገናኝም? ናፍቀሽኛል የኔ ማር።
በቃ እዛው ቦታችን ላይ እንገናኛ። እሺ እሺ። ቆየሁ እንዴ? ትንሽ ቆይክ። ዛሬ ደስ የሚል ዜና ነው የምነግርሽ። አሁን እኮ ነው ወደ አንቺ ጋር የመጣው። ባለፈው ሲቪ ያስገባውበት የሆነ መስሪያ ቤት ነበር። ደውለው የሆነ ትንሽ ተስፋ ሰጥተውኛል። ለአንተ ጥሩ ነው። የኔ ማር በቅርቡ ሁሉ ነገር አስተካክላለሁኝ። እሺ። ምንድን ነው እሱ በእጅ ያዝከው? ይሄ ቀለበት። ቀለበት? ውዴ ለኔ ቀለበት? ወይኔ ጉድ አባቴ ውዴ! ኧረ ውዴ ለኔ ቀለበት! ይሄን ቀን ምን ያህል በጉጉት ተጠብቀው እንደነበር ውዴ አታውቅም። ይኸው አገባለሁ ውዴ፣ ውዴ አገባለሁ። እወዳለሁ አባቴ፣ አገባለሁ አባቴ። ይኸው አባቴ። ምን ነው ደነገጥክ? ውዴ እወዳለሁ። እሺ በጣም ነው የማመሰግነው። በጣም ነው የምወድ ደግሞ ታውቃለህ። እኔም እወዳለሁ አባቴ፣ እኔም እወዳለሁ። እንዴ የሰው ቀለበት አንስቼ እንደው አደርግላታለሁ እንዴ? እንዴ ሲጠይቀኝ ምን ልለው ነው? ዛሬማ ማደር የለበትም። የሆነ መላ ፈጥሬማ መቀበል አለብኝ። እኔ የምልሽ እንዴ፣ ወይ አባቴ፣ ዛሬ ለምን አብረን አናድርም? ወይ አልችልም ውዴ፣ እማዬን ትንሽ አሟታል። ታውቃለህ ደግሞ ሌሊት መድኃኒት የሚሰጣት የለም። ሌላ ጊዜ ብናደርገው ይሻላል። እሺ? አው ዛሬ እኮ የደስታ ቀናችን ስለሆነ ብዬ ነው። ወይ ውዴ፣ ቢሆንም አልችልም። ሌላ ጊዜ እናድርገው። ይቅርታ አድርግልኝ። እሺ? ግን ካልሽሽ ሄሎ ታሬ። ምን ነው ዛሬ በጊዜ ቀደም? አይ ዝም ብዬ ነው። ዝም በል እባክህ። ራሔል ስልክ አላነሳለች አይደል? አረ ምን ከእሷ ጋማ ታረቅን እኮ ዛሬ አገኘኋት። ደስ ይላል። በቃ ነገ ስንገናኝ እናወራለን እና ቀለበቱን ነው ይዘህና። እሺ 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 ታሬ። በቃ ደህና ደር። አሜን፣ ደህና ደር። ታሬ እንዴት ነህ? አለሁልህ። እንዴት ነህ? አለን እንዳለን። ተመሳሰላ። አንድ ድራፍት እስኪ አምጣል። ታሬ በእናትህ ቀለበቱን ረስቼው መጣሁ። ምን ችግር አለ? ወደ ቤት ስንሄድ በዛው ታቀበለኛለህ። እሺ። ስራ ጠፋ አይደል? አዎ። ምን እባክህ ትናንት ያላመለከትኩበት እኮ መስሪያ ቤት የለም። ግን እስቲ አንድ ቦታ ሰሞኑን እንጠራሃለን ብሎኛል። አሁን ቢያንስ ልጁ የትም አትሄድም። ምክንያቱም አንተ ተፍ ተፍ እያልክ ነው። ይኸውልህ ሴቶች እጅግ በጣም ከባድ ይባላሉ፣ ግን በጣም ቀላሎች ናቸው። ሴቶችን እንደኔ የሚያውቅ ማንም የለም። ምንም አይነት ጥያቄ ካለ ለእኔ ጠይቀኝ። የሴቶች ሳይኮሎጂ መምህር ማለት ነው። እኔስ ምን ልበል? 5 ዓመት የቆየሁት 5 ዓመት እኮ ከአንድ ሴት ምን አይነት ልምድ ልትቀስም ትችላለህ? እኔ እኮ ይኸውልህ ከቀይ እስከ ጥቁር፣ ከቀጭን እስከ ወፍራም፣ ከቆንጆ እስከ ፉንጋ ያላየሁት ቺክ የለም። ታውቃለህ?
ታብ ያረተው እንዴ እኔ እንደሰማው ሌላ ሰው እንዳይሰማ ደግሞ እንደዚህ በድፍረት ታወራለህ? እያወቀኝ እንዴ ተው እንጂ የአይን አበባ ነች ያዝ ያደረገች። ውይ የአይን አበባ መጣ የአይን አበባ ሁለት አድርገው ጌጥዬ እየተዋወቅን እንዴ ስንቱን ሄደ ጌታ የአይን አበባ ያዘችኝ። ምን ታፈጣለህ? ቶሎ አምጣለን እንጂ ሄሎ፣ ጤና ይስጥልኝ። ከአንድ ወዳጄ ነበረ ስልካችሁን የወሰድኩት። እንትን የአልማዝ ቀለበት ፈልጌ ነበር። የሀገር ውስጥ ይሁን፣ ያው በሀገራችን ምርት መኩራት አለብን አይደል? ስንት ነው? 200 ምን ሺህ ነው? ኧረ አልበዛም? በጣም ቆንጆ ዋጋ ነው። እውነት በጣም ቆንጆ ዋጋ ነው የሰጠኝ። እሺ በቃ ነገ ቢሮአችሁ ብቅ እላለሁ። እሺ ወይኔ ጌታ፣ ወይኔ ጉድ ሆንኩ። እሺ 200 ሺህ አሁን ከየት ነው የሚመጣው? እሺ ኬት አባቴ ነው 200 ሺህ ብር የማመጣው? ወይ እሺ ምንድን ነው የማደርገው? እሺ አሁን ምን አማራጭ ነው ያለኝ? እሺ ወይ እኔ በቃ እኔ ግልጹን እነግራታለሁ። እንዴ እኔ ከእሷ መቀበል ነው፣ ሌላ ምንም አማራጭ የለኝም። ወይ ምን አለ እንደው ምን ሲያቀብጠኝ ነው እንደው እዚህ ጉድ ውስጥ የገባሁት? እንደው አረፌ ብቀመጥስ? እኔም ብሎ ደግሞ ቀለበት አድራጊ። ወይ ኧረ ወይ ዛሬ ላገኝሽ ፈልጌ ነበር። ውይ አልችልም። አረ በጣም አስቸኳይ ነው። ልብስ እያጠብኩ ነው። በዛ ላይ በጣም ብዙ ስራ አለብኝ። ወይኔ ምንድን ነው? ቀለበቱን የጣልኩት። ምን ማለት ነው? ቀለበቱን ጣልኩ ማለት? እረ አሁን ልብስ እያጠብኩ ጣቴ ላይ ነበር። አንቺ በእናትሽ አቀልጂ። ፈልጊው፣ በደንብ ፈልጊው። የደፋሁት ውሃ ውስጥ ባልሆነ ብቻ ማለት ሽንት ቤት ነው የደፋሁት። ሽንት ቤት? ወይኔ ኧረ አንቺ ልጅ ቀልዴን ነው በይኝ በእናትሽ። ሄሎ አጣሽው? የለም። አዎ የለም። ወይኔ ጉድ ሰራሽኝ አንቺ ልጅ። ወይኔ አሁን እሺ ምንድን ነው የምለው? እሺ ወይኔ ጉድ ፈላ። ወይኔ ብሎ ደግሞ ቀለበት አድራጊ። ወይኔ ሄሎ ጌት፣ እንዴት ነህ? አለሁ። ሰላም ነው? አስቸኳይ ጉዳይ ገጥሞኝ ወደ አዳማ እየሄድኩ ነው። ከነገ ወዲያ እመጣለሁ። ጥሩ ነዋ። የአይን አበባ ልደት ከነገ ወዲያ ነው። ጠዋት ቀለበቱን ታመጣልኛለህ? እሺ አመጣዋለሁ። አባቴ ነው የማደርገው። እሺ
ይኸውልህ ልጄ፣ ይህ ማለት የቤተሰባችን ማስታወሻ ነው። አባቴ ወንድ ልጅ ስለሌለው ይህንን ለእኔ ሰጠኝ። እኔ ደግሞ 2 ወንድ ልጆች ናቸው ያላችሁ። አባቴን የምታስታውሰኝ አንተ ስለሆንክ ይሄ ነገር አንተ ጋር ይቀመጥ። አደራዬን የምትጠብቅ ልጅ መሆንህን አውቃለሁ። ስለዚህ ትክክለኛ ቦታ አስቀምጠውና ለልጅ ታወርሰዋለህ ልጅ። ሄሎ ታሬ፣ ይቅርታ መልሼ ደወልኩ። አብሽር። ሰማኝማ፣ ይኸውልህ አንድ ጓደኛዬ ነበር እና በጣም ተቸግሮ ብር መበደር ፈልጎ የሚያበድረኝ ሰው ፈልግልኝ ምናምን አለኝ እና አንተ ትዝ ብለኝ ነው። ምን ያህል ነው? 150 ሺህ ብር ነው ያለኝ። ተው እንጂ አትቀልድ። እኔ ባንክ ነኝ እንዴ? ወይስ ብር በጣም የተረፈኝ መሰለህ? ይኸውልህ የሆነ ደግሞ ወርቅ ምናምን አሳይቶኛል እና ብሩን እስኪመልስ ድረስ ወይ ማስያዣ እሱን እንቀበለዋ። እስቲ ፎቶ ላክልኝ ነው። እሺ እሺ፣ ልክልሃለሁ። ወይ ታዲያ አየው። አንተ ቅርስ ነው እንዴ? ከየት ነው ያመጣው? አራት ቀልዳ። ለማንኛውም ወርቁ 50 ሺህ ብር ራሱ ያወጣው። የምታምነው ሰው ከሆነ ለአንተ ብዬ 50 ላስገባለትና ብሩ ሲመለስ እንመልስለታለን። እሺ በቃ ቆይ፣ ወይ ላማክረውና እደውልልሃለሁ። ቻው። ምን አይነት ጣጣ ውስጥ ነው የገባሁት? እንደው በገዛ እጄ እንደው ሻው ምንድን ነው የማደርገው? እሺ ኧረ እባክህ ታሬ፣ ለምን ተረጋግተህ አታናግረኝም? እኔ እኮ እንደ ጓደኛዬ ነው ያየሁት። እኔም በገንዘብ ይለውጣኛል። ቆይ አንተ መከዳትን ያናደደህ ወይስ ገንዘቡ? ሁለቱም። በተለይ ደግሞ ገንዘቡ 20 ሺህ ብር ቀላል ነው እንዴ? ኧረ እባክህ ታሬ፣ እንዴ 20 ሺህ ብር እኮ በህይወት ውስጥ ለውጥ አያመጣም። አንተ መቼ ነው ስለ ገንዘብ ቫልዩ የሚኖርህ እንዴ? ገንዘብ ሲኖር እኮ ነው የምትበላው የምትጠጣው። ሌላው ይቀር እናትህ የምትኮራብህ ገንዘብ ሲኖር ብቻ ነው። ይሄ ሁሉ ሰው የሚስቅልኝ ወዶ ይመስለው ነው እንዴ? ገንዘብ ስላለኝ ነው ገንዘብ። ታሬ አትሳሳት። ሁሉንም ሰው በአንድ አይነት ማለት ይኸውልህ ጌታ፣ አንተ ወንድሜ ነህ። በትንሹም በትልቁም ታምናለህ። በገንዘብ የማይታመን ሰው በምንም አይታመንም፣ በምንም። ይቺ ዓለም ደግሞ ትልቁ ፈተናዋ ገንዘብ ነው። ገንዘብ ሄሎ፣ የት ነህ? ሰፈር አካባቢ ነኝ። እሺ፣ የምንገናኝበት ቦታ ነው። እሺ መጣሁ። ለምንድን ነው ዝም ያልከኝ? ለቀለበቱ ነው? ቆይ ግን አንተ ምንድን ነው የምታካብደው? በቃ ከጠፋ ጠፋ ነው። ከጠፋ ጠፋ ነው አይደለ? አልማዝ እኮ ነው። አልማዝን የሚያህል ነገር ከጠፋ ጠፋ ነው ትይኛለሽ እንዴ? ከየት አመጣኸው? ከየትስ ላምጣው? እኔ ትልቅ ዕዳ ውስጥ ከተሽኝ። ለእኔ ብለህ ተበድረህ ነው? በጣም ይቅርታ ውዴ። አልማዝ ይሆናል ብዬ በፍጹም አላሰብኩም ነበር። ለዚህ ለትልቅ ነገር ስላሰብከኝ ደግሞ በጣም ነው የማመሰግነው። አታስብ እሺ? ካሁን በኋላ ከልብ በስተቀር ምንም ውድ ነገር አልጠይቅም። እባክሽ
ሲሳይ የሀገር ኩራት ጉዳይ ገዳይ አለውን የጭንቀት አቅላይ ሲሳይ ይላል። አንተ እርጉም ደላላ እንዴት ነህ? አለን በዚህ በዛ እየሮጥን የሰው ጉዳይ እያሰስን ከየት ተገኘ ዛሬ? ምን ነው መላዘናው እንዴ? እና ታዲያ ቤት ይፈለግ ወይስ መኪና ወይስ ክልል? ኧረ እባክህ እንዴ ለእኔም ጊዜ ስጠኝ እንጂ ላውራ። እሺ ቀጥል አለቃ። ስማኝ ይኸውልህ ሲስ በእናትህ የሆነች ትንሽ ችግር ገጥማኝ ነበር እና ገንዘብ የሚያበድረኝ ሰው ፈልጌ ነበር። መቼም እኔን አበድረኝ ልትለኝ አይደለም አይደለም? ካለ ምን ችግር አለው? በዚህ ኑሮ 4 ልጅ እያሳደጉ ከየት ይመጣል? ተው እንጂ ባይሆን ሁነኛ ሰው ላገናኘ። ትንሽ ልጁ አስፈሪ ነው ያስጨንቃል፣ ግን ብር እንደፈለግከው ያበድርሃል። እኔ አውቀዋለሁ። እሱ ምን ይሰራልሃል? ይኸውልህ ልጁ እጁ ረጅም ነው፣ ካስቀየምከው ጣራ ላይ ነው የሚሰቅልህ። ማለት ቋንጣ አድርጎ ማለቴ ነው፣ ግን ለጭንቅ ጊዜ ፍቱን መላ ነው። ምን ታስባለህ? እሺ እንዴት ነው ላገኘው የምችለው? እሱ ራሱ ያለህበት መጥቶ ያገኛል። ብቻ አንተ አማክረው። እሺ በቃቸው። ወንድም ሰው አለው ቦታው? እኔ ነው ስጠብቅ የነበረው። አንተን? ትልቅ ሰው ቦርጫም ሽማግሌ ምናምን ነበር አይደል ስጠብቅ የነበረው? እዘዛ የሆነ ነገር። እሺ እና 2 ክትፎ አምጪልኝ እስቲ። ክትፎ? አይዞህ እኔ ነኝ የምከፍለው። አታስብ፣ ያው ብድርህን ስትመልስ አንድ ላይ ትመልሳለህ። እሺ አሁን ተንፍስ። ምን ያህል ነው የምፈልገው? ያው እኔማ የፈለኩት 100,000 ብር ነው። 100,000? አዎ። ለዚህ ሳንቲም ስትል ነው ከዛ እዚህ ድረስ ያንከራተትከኝ? ይኸውልህ እኔ ብሩን የፈለኩት። እኔ እሱ አይመለከተኝም። በምን ያህል ጊዜ ትመልሳለህ? ግፋ ቢል 1 ወር። አይ 1 ወር ሙሉማ ገንዘቤ ውጭ አያድርም። ምን ላድርግ እንግዲህ እኔ በ1 ወር ውስጥ ነው ልመልስ የምችለው። ስትታይ ጥሩ ሰው ትመስላለህ። 160,000 ብር ታስገባለህ። 160? እንዴ ምን ሆነ ነው? እኔ 100,000 ብሩን 1 ወር ሙሉ ብነግድበት 200 ምናምን አተርፍበታለሁ። ያው 40 የልፋት ነው። እሱማ ሊሆን ይችላል፣ ግን ይኸውልህ ወንድሜ እኔ ካለኝ አቅም አንጻር ትንሽ ገንዘቡ በዛ እና አስተያየት ብታደርግልኝ። እንደው ምን ይሻላል? እሺ ቢያንስ እንኳን የሆነ አለ የመመለሻ ቀን እንቀንስ። እሺ በቃ በ15 ቀን ይሆናል። 2 ሳምንት በቃ። እሺ ክርክር የሌለው 120,000 ታስገባለህ። 1 ሳምንት አድርግልኝ በቃ። እሺ 110,000። ነገር ግን 1 ቀን ባለፈ ቁጥር 3,000 ብር እየጨመረ ይመጣል። እንግዲህ ሁና 2 ወዶ አይሆን መቼስ። አካውንት ላክልኝና አስገባልሃለሁ። እሺ ይኸውልህ ሲሳይ ያምናል፣ ስለዚህ እኔም አምናለሁ። ስላንተ ሁሉንም ነገር ነው የማውቀው። ምስኪን እናት እንዳሉ ወይዘሮ ውቢት፣ ስለ ፍቅረኛ ራሄል፣ ወንድም ውጭ ሀገር እንደሚኖር ስንቴ እንደምተነፍሱ ላቃለሁ። ሁሉንም ነገር ነው የማውቀው። አሁን አካውንት ላክልኝና ብሩን ትራንስፈር ላድርግልህ። ነገር ግን እኔ በካሽ ነው የምፈልገው። እሺ እሺ እልክልሃለሁ፣ ቴክስት አደርግልሃለሁ። እና የሚበላ ነገር ዘዛ። አይ እኔ አሁን በላሁ፣ በልቼ ነው ይሄን የምጠጣው። እሺ በቃ እኔ ልሂድ። እንግዲህ መንገድ ስትሻገር ቀስ በለ፣ መኪና እንዳይገጨ። ያው ታውቀዋለህ ፍርድ ቤት ለፍርድ ቤት መመላለሱ። እሺ አመሰግናለሁ። ሰላም። 1
ጫማህን እሰር፣ ወድቀ ደግሞ እንዳልከስር። ሄሎ፣ ከዚህ የተሻለ ነገር ታደርግበታለህ ብዬ ነበር የጠበቅኩት። ለሴት ነው ወደ ውስጥ የምትገባው? ኧረ እንደዛ አይደለም። አይመለከተኝም። ተው። እይታዬ ውስጥ እንደሆንክ ልነግርህ ነው። ሰዓቱ እየቆጠረ ነው። ካልኩ ቀን 2 ደቂቃ ብታረፍክ ወለዱን ታውቀዋለህ። ይህ ሰውዬ እንዲህ የት ሆኖ ነው የሚያየኝ? ወይኔ ጉዴ! መድኃኒዓለም እንዴ! አቤት። ደህና ነኝ። ዛሬ ደግሞ አልደወልክም እንዴ? እኔ ብቻ ነኝ እንዴ መደወል ያለብኝ? አንቺ አትደውይም? አሁንም እንደተናደድክብኝ ነው? ይቅርታ አልኩ አይደል እንዴ? አውቄ አይደል የጣልኩት። ደግሞ ያጋጥማል አይደል? እቺ ምን አለብሽ? እሺ ነገ እንገናኝና እናውራ። አልችልም፣ እሄድበታል። ሲመች ደውልልኝ። ቻው ቻው። ስንት ፍዳይን እንዳየወቅሽ ያጋጥማል ትለኛለች። ብሬን ለመጥፋት አስብካር ምታመጣኝ መስሎ ነው? ኧረ እኔ እንደዛ አላሰብኩም። እኔ ማነው እንደዚህ ያለ? የትም አታመጣኝም ብዬ ነበር። አንተ ግን እኔ ላይ ያሰብክ። እኔ እንደዚህ አይነት ሰው አይደለም። ኧረ በእናትህ ታዲያ እንዲቆመት ያለ እንዲ ኧረ የሆነ ነገር በለው። እንዲህ አይነት ሰው ነገር አለ? ጣጣ ውስጥ ነው የገባሁት። ሄሎ ታሬ። ወይ እንዴት ነህ? አለው ዛሬ እደውልልሃለሁ እያልኩ ነው የደወልከው። መጥቻለሁ። ከአይነ አበባ ጋር በኋላ ተቀጣጥረናል። እደውልልሃለሁ፣ አንተም ትኖራለህ። እሺ እመጣለሁ። ቻው። ሄሎ። ከማን ጋር ነው ይሄን ሁላ የምታወራው? ማዘር ዕቃ ይዘዋል፣ ወጣና ተቀበላቸው። ማይ ደህና ነሽ? ደህና እግዚአብሔር ይመስገን። ምን ነው የተከተለሽ ሰው የለም ማለት? ኧረ ምንም አትከተኝም። ምን ነው? አይ ምንም ዝም ብዬ ነው። ግቢ። የአይን አበባዬ፣ ወይ የኔ ጌታ፣ የኔ እስትንፋስ፣ ወይ የኔ ንጉስ፣ እንዴት እንደማፈቅርሽ ታውቂያለሽ። ደስታዬም ሐዘኔም ካንቺ ጋር ነው። በእውነት ከዚህ በፊት አለማወቄ
ህይወቴ ሙሉ በውሸት የተመላሽ ነበር ማለት ነው። ያ አጥንቴ ፍላጭ እግዚአብሔር ከጎኔ አውጥቶ የሰራሽ የኔ አካል እጅግ በጣም ነው የምወድሽ የማፈቅርሽ። መልካም ልደት ይሆንልሽ የኔ ውድ። እንዴት ቀኔን እንዳበራህልኝ ብታውቅ። ምነው ረበሽኳችሁ እንዴ? በጣም በቃ ልሂድ። ቁጭ በል እንጂ እንዴ አንዴ በጥብጠህን አይደል እንዴ? ተዋጋት። የአይን አበባ ማለት እሷ ነች። ጌታቸው ሜሮን መጣሁ። ቶይሌት ደርሼ እሺ፣ ተጫወት። የኔ ፍቅር የአጥንቴ ፍላጭ ታገቢኛለሽ? የምር በጣም ነው ያስደሰትከኝ የኔ ፍቅር። ገና እድሜ ልክሽን አስደስትሻለሁ፣ አንበሸብሽሻለሁ የኔ ፍቅር። በቃ እኔ ልሂድ፣ እናንተ ተጫወቱ። ታድዬ እኔ እኮ ታየኝ። አሁን ታስበዋል ሲያምር መኖር ልንጀምር ነው። በሚገባ የአይኔ አበባ የኔ ፍቅር። አሁን በቃ ይኸውልህ በቃ ብዙ ልጆች ወልደናል። መጠርጠሩ ሲያይኝ መጠርጠሩ ሲኔ ቆንጆ። አመሰግናለሁ። ደግሞ ሲያምር ቀለበት እኮ እጁስ ዋናው አይኔ ፍቅር እዚህ እንደማገኘህ አውቅ ነበር። ቆይ ምንድነው የተፈጠረው እንዴ? በንግግር መፍታት አንችልም? ምኑን ነው ተነጋግረን የምንፈታው? እስኪ ንገሪኝ። ቆይ ምኑን ነው ተነጋግረን የምንፈታው? ሲጀመር የቀለበቱ ዋጋ ስንት እንደሆነ ታውቂያለሽ? 200,000 ብር እኮ ነው። እንዴት ነው ታዲያ እንዳላኮርፍ የምትጠብቂው? እኔ እኮ የአልማዝ ቀለበት ግዛልኝ አላልኩ። እኔ ያልኩ እንጋባ፣ አብረን መኖር እንጀምር፣ ቤተሰቦቼንም ወግ ማድረግ ላሳያቸው ነው ያልኩ። ቆይ እሺ ይሄንን ሁሉ ብር አውጥተህ ቀለበት ገዛ፣ ከዛስ ስለ ኑሯችን ምን እያሰብክ ነው? በምን ልንኖር ነው? ኑሮ አንቺ ምን አለብሽ? አንቺ እኔ ምን አይነት ጣጣ ውስጥ እንዳለው እኮ አልገባሽም። አንቺ ዜድ ኑሮ ጠፋ ምናምን ትኛለሽ እንደ ቀልድ እየመጣሽ። አሁንም ምንም የተለወጠ ነገር የለም ማለት? አዎ ምንም የተለወጠ ነገር የለም። አሁንም ማግባት አትፈልግም? አዎ አልፈልግም። እንዴ ገና ሌላ ጣጣ ምን ትላለች እንዴ? ቀላል ሆንኩብህ አይደል? እንደፈለክ የምታረገኝ ቀላል ፍቅሬን በማስበለጥ አንሺ ታየው አይደል? እንደውም ልንገርህ፣ ሁለተኛ አጠገቤ እንዳትደርስ። ከአሁን በኋላ አይንህን ማየት አልፈልግም። አዎ ሂጂ አንቺ ምን አለብሽ?
እኔ ነኝ እንጂ በገዛ እጄ ጣጣ ውስጥ የገባሁት። አንቺማ እየመጣሽ እንደፈለግሽ ኑሮ እንለያይ ምናምን እያልሽ ትሄጃለሽ። እሺ እኔ የገባሁበትን ጣጣ እንዴት ነው የምወጣው? እሺ ይህ ሰውዬ ደግሞ ሄሎ፣ ብሬን ታስገባለህ ወይስ ወደ እርምጃ? ምንድን ነው አንተ ሰውዬ? እንዴ 100 ሺህ ብር እኮ ነው የሰጠኝ። ምነው ይሄን ያላካበድክ? እንዴ እሰጥሃለሁ አልኩህ አይደል እንዴ? እየተከታተልክኝ እንደሆነ አውቃለሁ። በቃ ምንድን ነው ድራማ የምትሰራብኝ? በቃ እሰጥሃለሁ። ጭራሽ ትቆጣለህ በገዛ ገንዘቤ። አልፈራም፣ ምንም አታመጣም፣ አልፈራም። ሊያሳብዱኝ ነው እንዴ? እኔ የምልህ ዛሬ አብረን እንደር ምናምን አላለችኝ መሰለህ? እኔ ደግሞ እዚህ ደረጃ ደርሼ ማበላሸት አልፈለኩም። እንደዛ ስላት አንተ እንዴት ደስ እንዳላት አትጠይቀኝ። ቅድም የት ሄደህ ነበር? ሰው ላገኝ። ደግሞ ትጣላችሁ? እኔ ስንቴ ነው የመከርኩ። አንተ ግን እንደ ደደብ ተማሪ ምንም ሊገባ አልቻለም። ይኸውልህ ሴትን መያዝ ከፈለግ የሚፈልጉትን ነገር ዝም ብለህ ማውራት፣ ባታረገው ማውራው የትም አትሄድም። ሪስ ትዳር ነው አይደል የምትፈልገው? በቃ ስለ ትዳር አውራት፣ ስለ ተስፋ አውራት፣ የትም አባቱ አትሄድም። ይህንን ነገር ስንቴ ነው የነገርኳት? እንደተለመደው የትዳር ፍራቻን የገንዘብ ልታደርገው ነው ወይ? የሆነ የቢዝነስ ሀሳብ አምጣና ብሩን ፈለግ ላድርግ፣ አብረን በሸር እንስራ። እንደው መቼ ይሆን ስለ ፓሽንና ስለ ስራ መውደድ የሚገባችሁ? አንተን ግን ምን ላድርግ? ሰው እንዴት ተቀጣሪነትን እንደዚህ ይወዳል? እድሜ ልክን ለሰው መሰራት ነው እንዴ የምትፈልገው? ይኸውልህ ታሪ፣ እንደውም ለአንተ ማስረዳት ራሱ ከንቱ ልፋት ነው። እኔ እኮ የምጨነቀው ለአንተ ነው። አትጨነቅ ካልከኝ አለመጨነቅ እችላለሁ። ጌት ይገባሃል? የደስታ ምንጩ ግን ገንዘብ ነው። ገንዘብ ከሌለ ምንም የለህም። በቃ ኧረ ተው ታሬ፣ ነገር ስንቴ ነገርኩ እንዴ? ሁሉንም ነገር በገንዘብ አትለካ። ሄሎ፣ ብሬን ታስገባለህ ወይስ ወደ እርምጃ ልሂድ? አስገባለሁ። ገና አይደል እንዴ? ዛሬ እኮ ነው ቀኑ ያለቀው። ጭራሽ ትቆጣለህ በገዛ ገንዘቤ። አልተቆጣሁም። ምን አስገባለሁ ነው ያልኩ። ሄሎ፣ ደውለህ ነበረ? አዎ ደውዬ ነበረ። ይኸውልህ አንድ የሆነ የቢዝነስ ሀሳብ መጣልኝና ገንዘብ አስፈልጎኝ ነበርና እንድትልክልኝ ነበር። ይቅርታ፣ ለጊዜው የሆነ ጉዳይ ገጥሞኝ እዛው ላይ ነኝ። ትንሽ አቆየው። ብሽቅ ደግሞ ሰው ብዬ አንተን መጠየቅ ምን ሲያቀብጠኝ ነው አንተ ጋር ራሱ የደወሉት? ለአንተ እኔ ቆይ እስኪ እንዲህ ገንዘብ ማላገኝ መስሎ ነው አይደል እንዲህ የምትቀልደው? ያገኘው ዕለት ደግሞ ያገናኘን። እሺ እሰራልሃለሁ፣ ጠብቅ። እኔ እንዲህ ተጨናንቄ ለችግር ያለውን ምን ይጠቅመኛል? ያንተ ወንድምነት እንዲህ ፈታ ብለህ እኮ ስትንቀሳቀስ እኔ ተበደርኩ ነው የምመስለው። ኧረ ምን አድርግ ነው የምትለኝ እንዴ? የሰው ልጅ ነኝ እኮ። ችግር ደግሞ ያጋጥማል። በቃ ያለ ነው። አዎ ትክክል ነህ። ችግር በደንብ ነው የሚያጋጥመው፣ ግን እኔን አይመለከተኝም። ገብቶሃል? እኔ ቢዝነስ ሰው ነኝ። ይኸውልህ ካልከው ቀን አንድ ቀን ስላሳለፍክ 113,000 ብር ታስገባልኛለህ። ይኸውልህ ይህንን የሰላም ፊት የምታየው ዛሬ ለመጨረሻ ቀን፣ ካሁን በኋላ ሰይጣኑን እኔን ታየኛለህ። ኧረ በቃ ሌላ ነገር ውስጥ አንግባ እንዴ። አስገባልሃለሁ። ብታስገባ ይሻላል። ደግሞ
ምንም አልተመቸኝም። ነገ የመጨረሻ ቀን ነው። እሺ አስገባልሃለሁ። አሁን ሂድ። ምን ሆነ ነው ልጄ? ደህና አይደለህም እንዴ? ደህና ነኝ። ምንድን ነው የሚያስጨንቅህ? ምን ተፈጠረ? ምንም አልተፈጠረም፣ ዝም ብዬ ነው። እናት እኮ ነኝ። እኔን ካላወራህ ማንን ነው የምታወራው? እማ ደህና ነኝ አልኩሽ እኮ ደህና ነኝ። ብር ቸግሮ ነው? ስንት ፈልገህ ነው? ለአንተ ትራንስፖርትና ለልብስ የሚሆን ትንሽ እኔ ጋርም ቢሆን አላጣም። እና ምንድን ነው የተቸገርከው? ማግባትም ከፈለክ አግባ። ይህ ቤት ለሶስታችንም በቂ ነው። ኧረ እማዬ በቃ እንዴ ደህና ነኝ አልኩሽ እኮ ምንም አልሆንኩም። እኔ የራሴን ችግር ራሴ እፈታዋለሁ። እሺ እንዳልክ። አገኘሃለሁ። መዳፌ ውስጥ ነው። እነማን ናቸው? ተረጋጋ። በአጋጣሚ ከሆነ ባለስልጣን ጋር ተጣልቼ። ማንን ተማምነህ ነው ግን? አንተ ተረጋጋ እንጂ። ምንድን ነው የምረጋጋው? ወይኔ አገባለሁ ብዬ ገደል ልግባ? አንተ ወንድ ልጅ አይደለ እንዴ? ምንድን ነው እንደዚህ የሚያደርግ? ወንድ ልጅ ያንጠለጠልኩት እኮ ዘር ለማብዛት ነው። ልጋረፍበት ነው እንዴ? ወንድ ልጅ ይላል። የዚህን ያህል ከባድ ባለስልጣን አይደለም። ምንም አያመጣም። ተው እባክህ። በል ተው። አንተ ምን ሆነህ ነው? ጥሎኝ ይሄዳል እንዴ? አንተ ደህና ዋልክ ለማለት ነው የደወልኩት። ደህና ነህ? አታምሽ እሺ። በጊዜ ወደ ቤት ግባ።
ምንም አማራጭ ስላጣው ይቅርታ አድርጊልኝ። እኔ ራሴ ነው የምገዛልሽ። አሎ ሲስ። ወዬ ሰውየው ወርቁን ገዝቶኛል። አመሰግናለሁ። መቼም አመሰግናለሁ። ቦነስ መሆን አለበት። ኧረ እባክህ 100 ሺህ አናቱ ላይ ነው የከፈለኝ። ብሩ ራሱ ገና ለእኔ ራሱ ያንሰኛል። ወይ አንተ ሰውዬ ምን እንደሚሻለ በቃ ሌላ ጊዜ ትክሳለህ። እሺ ችግር የለውም ሲስ። አመሰግናለሁ። በላየር አትያዝ፣ የስራ ስልክ ነው። ወረኛ። እሺ በልቻው። እሺ ጎረምሳው፣ ይኸው ገንዘብ አልጎደለም አይደል? ኧረ አልጎደለም። ያው 2 ቀን አይደል ያሳለፍኩት። 116 ሺህ ብር ነው ያመጣሁልህ። እንዴ የክትፎስ? የምን ክትፎ? ባለፈው ልጋብዝ ብለኸኝ እንደውም አታስታውስም? ብድርን ስትመልስ ትከፍላለህ አላልኩ? አረ ማርያምን እኔ ሌላ ገንዘብ የለኝም። እንዴት ነው ገንዘብ የማይኖርህ? ይሄ ራሱ አልሞላ ብሎኝ እኮ በስንት መከራ የእናቴን ጌጣጌጡላ ሸጬ እኮ ነው ያመጣሁልህ። እሺ ይሁንልህ። ያው ሌላ ጊዜ ገንዘብ ከፈለግ። አረ እኔ አልፈልግም። እንዴ ከዚህ በኋላ ብድር እግዚአብሔር ይስጥልኝ፣ አልፈልግም። በልሺ ሮሜዮ። ብድር ይለኛል እንዴ? ይህን ራሱ ስንት ፍዳይን አይቼ እንዳመጣሁት እኔ ነኝ የማውቀው። ዛሬ እንዴት ነው እባክሽ እማዬ? ፍቅረኛ አገኘሽ እንዴ? ደዛ ምን ይላል? እኔ የጓደኛ ልጅ ምርቃት ሆኖ እዛ ልሄድ ብዬ ነው እንጂ። እንደዛ ነው እንዴ? እኔ ደግሞ እኮ እንደዚህ ዝንጥ ስትይ ግራ ገብቶኝ። በዚህ ላይ ደግሞ ልጄ ላከልኝን ጌጥ ሲጨመር እንዴት እንደሚያምር አሳያለሁ። አልሰማኸኝም እንዴ? ልጄ ላከልኝን ጌጥ አይተኸዋል? እኔ አላየሁም። ያስቀመጥኩበት ቦታ አጣሁት። አንተ አላነሳህም? ኧረ እኔ አላነሳሁም። እና ታዲያ የት ሄደ? እንጃ እማዬ። ጌታቸው በደንብ ነው የማውቅህ። እኔ እናትህን ልታታለን ነው? እዚህ ቤት ከእኔና ከአንተ ውጭ ማን ነው የሚገባው? ማንም የለም። እና ታዲያ የት ሄደ? ተናገራ፣ የት ሄደ? ይቅርታ አድርጊልኝ። በቃ ቸግሮኝ ሸጥኩት። ሸጥኩት? የልጄን ማስታወሻ? እማዬ ምን ላድርግ? በጣም ሲቸግረኝ እኮ ነው። ደግሞ ይኸውልሽ ቃል እገባልሻለሁ፣ እኔ ራሴ እገዛልሻለሁ። በዚህ አይነትማ የአባቴንም ማስታወሻ ሸጠከዋል ማለት ነው። አልሸጥኩም። እሺ ካልሸጥከው የት አለ? አለ። አምጣው። እዚህ አይደለም ሌላ ቦታ ነው ያስቀመጥኩት። ነው? እሺ አደራይን ስለተወጣልኝ አመሰግናለሁ። እግዚአብሔር ይስጥ። አይነት ማረባ ሰው ነኝ። ሄሎ ታሬ፣ የት ነው ያለው? አዎ አውቀዋለሁ። ምን ሆነ? ምንም አለው። ታዲያ ለምንድን ነው የማትጠጣው? ዝም ብዬ ነው መጠጣት ስላልፈለኩ። ምን ነው ቸግሯል እንዴ? ላበድርህ እና ትከፍለኛለህ። ኧረ እንደዛ አርድ።
ይኸውልህ ጌት፣ ይቺ ዓለም ሁለት ነገሮች ይገዟታል፣ ፍቅርና ኃይል ወይም ስልጣን። ፍቅር ከፈጣሪ ነው፣ የማይሽሩት ኃያል ነው፣ ነገሥታትን ሳይቀር ይጥላል። ሌላው ደግሞ ስልጣን ነው፣ ሁሉን ነገር አንቀጥቅጦ ይገዛል። ስልጣንን ደግሞ ገንዘብ ይገዛዋል። ህልም ጥሩ ነገር ነው፣ ለማለም ግን መጀመሪያ መኖር አለብህ። ለመኖር ደግሞ ገንዘብ ያስፈልጋል። አየህ፣ የህይወት አጥሩ ገንዘብ ነው። ትክክል እንደሆንኩማ አውቀዋለሁ። ውይ ረስቼው። ገንዘብ አልያዝኩም። እችን እስቲ ቆልፊያት ዛሬ። ኧረ ታሬ እኔ ምንም ብር አልያዝኩም። ወይ ትራንስፈር አድርግላችኋ። እንዴ ገንዘብ የለኝም አይከብድ? ወጣት ሆነ እንኳን እንዴት 200 ብር እንኳን ይዛቱታ። አየህ ጌት፣ ገንዘብ ሲኖር ማንም ማንነትን ሲዘርፍ ዝም ብለህ አታየው። ድሃ ከሆንክ ግን ቢጠፉብህም ጠርገህ ከመሄድ ውጪ ምንም አማራጭ የለም። ገባ? ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ። ምንም ጠንካራ መሆን አልቻልኩም ነበር። ለዛ ነው። ይቅር በይኝ እናቴ፣ አንቺንም ጎዳሁሽ። ግን ይኸውልሽማ ቃል እገባልሻለሁ፣ ከዚህ በኋላ ይኸውልሽ ያገኘሁትን ስራ እሰራለሁ። ሊስትሮም የቀን ስራም ቢሆን እሰራለሁ። አንቺ ብቻ ይቅር በይኝ። እኔ ነኝ ልፍስፍስ እንድትሆን ያረኩህ። ብቻንህ ኖሮ ጠንካራ ትሆን ነበር። ይቅር በይኝ። እሺ ተነስ፣ አታልቅስ። በቃ ተነስ፣ ተነስ። ሄሎ ታሪ። ጌቴ፣ ባለፈው ስራ አለ ሀሳብ ከቀየርክ? እሺ ታሪ፣ እሰራለሁ። መቼ ልጀምር? የምርህን ነው? አዎ የምሬን ነው። በቃ ጥሩ፣ ላውራውና መቼ እንደምንጀምር እነግርሃለሁ። እሺ ቻው፣ ደህና እደር። እሺ ሰራተኛው ጓደኛዬ፣ ስራ እንዴት ነው? ስራ አሪፍ ነው። አዎ እንደጠበቅኩት አይነበርም። ምንም አይነት ስራ ይሁን ግን ገንዘብ ያምጣ። ምሳ በላህ እንዴ? ምሳ ሰዓት ካለቀዬ ጋር ካፌ ነበር። እንዴ ጌት፣ እየቋጠርክ ሂድ እንጂ፣ አለበለዚያ እኮ ደሞዝ ለምሳም እኮ አይበቃም አይደል? አዎ ልክ ነህ። ከነገ ጀምሮ ቆይ ምሳ እየቋጠርኩ ነው የምሄደው። ምን ይባላል መሰለህ፣ የምትወደውን እስክትሰራ የምትሰራውን ውደድ ይባላል። ቆይተህም ቢሆን ምክሬን ስለሰማ በጣም ደስ ብሎኛል። እውነት ጓደኛዬ፣ ምን እንደምልህ አላውቅም። በጣም ነው የማመሰግነው። ይኸውልህ ደግሞ ከዚህ በኋላ ጎበዝ ኢንጂነር መሆኔን ትቼ ጎበዝ መኪና ሰሪ ኢንጂነር ነው የምሆነው። በእውነት ጌትዬ በጣም ደስ ብሎኛል። እሺ በጣም ታሬ፣ በቃ እኔ ደክሞኛል፣ ቤት ገብቼ አረፍ ልበል። ይቻላል። ቆይ ሂሳብማ እኔ ነኝ የምከፍለው። አንተ ደሞዝ ስትበላ ይሻላል። ችግር የለውም እንዴ? አለቃዬ ከደሞዝ በፊት ብሎ ለትራንስፖርት ምናምን ብሎ የተወሰነ ገንዘብ ሰጥቶኛል። ደስ ብሎኛል ጌትዬ በጣም። ይሄን ነበር የምፈልገው። ታሬ፣ ምን ሆነ ነው የተናደድከው? ተጣላን። ከማን ጋር? ከዛች ከንቱ ከካም ጋር። ምን ተፈጥሮ ነው የተጣላችሁት? አንተ ሴቶችን አታውቃቸው። ብር አበድረኝ አለችኝ፣ የለኝም አልኳት። እንዴት እንደተላላጠችብኝ አትጠይቀኝ። ድሮም ሴቶች የሚንከባከባቸውን ወንድ የት ይፈልጋሉ? እንደ አህያ የሚረግጣቸውን ነው እንጂ። ታሬ፣ እና ገንዘብ አበድረኝ ስላለች ብቻ ነው የተጣላችሁት? ገንዘብ አበድረኝ ስላለችኝ ብቻ አይደለም። እቺ ልጅ ባይኖረኝ እርግጠኛ ነኝ ጥላኝ ነው የምትሄደው።
ለነገሩ አንተም እኮ አቅበትካት። ምን የፈለገችበት ወስደህ ታዝናናታለህ። ግዛልኝ ያለችልህን ዕቃ ሁላ ትገዛላታለህ። አንተም ልክ አላደረግም። ይኸው ቀለበት ራሱ እኮ 200 ሺህ ብር አውጥተህ እኮ ነው የገዛህላት አይደል እንዴ? 200 ሺህ ብር እኔ ላውጣ? ሚስቴ ሳትሆንማ 200 ሺህ ብር አላወጣም። እና ቀለበቱ ታዲያ ከየት መጥቶ ነው? እርግጥ ነው ቀለበት ገዝቼላታለሁ። እሱም ደግሞ አርቲፊሻል ነው። እንዴ ምን ነው መንፈስ እንዳየ ሰው ምን ነው አንተ? እና ወይስ እስከ ዛሬ ድረስ ለምን አልነገርከኝም? ምንድን ነው የምታወራው? ምን እያልክ ነው? እንደ አርቲፊሻል እንደሆነ ነው አንተ። እኔ እኮ በሱ ቀለበት የተነሳ ስንትና ስንት ፍዳይን እኮ ነው ያየሁት። ማለት እንዴት? ያንን ቀለበት ራይል ጥላው ነው። እኔ እኮ የአልማዝ ቀለበት ነው የሰጠው። ምን? እንዴት? ለምን አልነገርከኝም? ይኸውልህ ታሪ፣ እኔ አሁን ምንም ጭቅጭቅ አልፈልግም። ቀለበቱን ብቻ ሄደህ ተቀበልልኝ። እንዴ እኔ እኮ ያንን ቀለበት የገዛሁት የእናቴን ጌጣጌጦች እኮ ሽጬ ነው። በጣም ነው የምትገርመው ጌት። አንተ እኮ የኔ ጓደኛ ነህ። እንደዛ ነበር የማስበህ። ይሄን ሁላ ነገር ስታደርግ ለምንድን ነው ለኔ ያልነገርከኝ? ኧረ እባክህ፣ ለገንዘብ ያለህን ነገር እያወኩ እንዴት ብዬ ነው የምነግርህ? አንተ እኮ ማለት ይኸውልህ 20 ሺህ ብር አልሰጡኝም ብለህ እኮ ራሴን ካላጠፉ ያልክ ሰው ነህ። ታዲያ እንዴት ብዬ ነው ለአንተ እውነታውን የምነግርህ? አሁን እሺ ይኸውልህ፣ እሺ በቃ እኔ አጥፍቻለሁ። አሁን ቀለበቱን ብቻ ተቀበልልኝ። እሱን ነው የምፈልገው። አሁን አላደርገውም። የተፋሁትን መራቅ መልሻለሁ። አንተ ታሬ፣ ወይኔ እንዴ! ወይኔ እኔ ለአርቲፊሻል ቀለበት ነው እንደዛ ፍዳይን ሳይ የነበረው። ወይኔ ካሁን በኋላ ወደ ኋላ ላይ ይቅርታ። እኔም እኮ አንድ ላይ እንሆን ልልሽ አይደለም የመጣሁት፣ ግን በቃ የምትፈልጊው አይነት ሰው ስላልሆንኩኝ ይቅርታ እንድታረጊልኝ እፈልጋለሁ። እኔ ቀለበቱ ትክክለኛ አልማዝ ነበር የመሰለኝ፣ ግን አርቴ ነበር። ይኸውልሽ አንድ ነገር ግን እንድታቂ እፈልጋለሁ። አንቺ ለእኔ ከአልማዝም በላይ ነሽ። በቃ ከቻልሽ ስለ ሁሉም ነገር ይቅርታ አድርጊልኝ። ምንድን ነው እንደዚህ አጣድፎ ይጠራል? የት ነው የምትተዋወቁት? ከማን ጋር? ቅድም አብሮ ከቆመው ልጅ ጋር ነው። የቱ? ታሬ ይኸውልህ ስትዋሽ አያምርብን። ቆይ ምንድን ነው እየተፈጠረ ያለው? የምታወራ ከሆነ በስርዓት አውራ። ከማን ጋር ነው? ከአራት አበዳሪው ጋር ነው። እሱን ቀድሜ ልነግርህ ነበር። እሱ ማለት ጓደኛዬ ነው። እና? አዎ ይሄን ሁሉ ነገር ያደረኩት እኔ ነኝ። ጓደኛዬ የማያድግ ሕፃን ሲሆንብኝ እኔ ነኝ ያቀድኩት። እና አቅድህ እኔንም መግደል ያካትታል? አንተ እኮ ምን ያህል እንደተጨነቅኩ አልገባህም። ምንም አይረባ ነገር ነው አንቺን ራሱ ያስቀየምኩት። እኔ ጓደኛዬ በጭራሽ እንደዚህ አይነት ሴራ ያሴርብኛል ብዬ አስቤ አላውቅም ነበር።
እንዳለው ከሆነ እኮ ላንተ አስቦ ነው። እሱማ ለእኔ አስቦ ነው። ጓደኛህ እንደ ወንድም ነው የሚወድህ። እሱን አትቀየመው። ከዚህ በኋላ ጓደኝነታችን እንደ ድሮ ባይቀጥልም በዚህ ነገር በደንብ እንደተማርክበት እርግጠኛ ነኝ። ይህንን ነገር ደግሞ ያደረኩት ለአንተ ስል ነው። እዚህ ውስጥ ሁሉም ነገር አለ፣ የእናትም ወርቅ ጨምሮ። እንዴት ሊሆን ይችላል? ማለቴ ገንዘቡን ብቻ ያቀነባበርክ ነበር የመሰለኝ። እኔና ሲሳይ ነን ይሄን ያቀድነው። ለሲሳይ ብድር እንደምትፈልግ ስትነግረው፣ ይኸውልህ ከዚህ በኋላ እኔ እናንተ የሚያገናኘን የለም። ሁሉም ነገር እዚህ ውስጥ አለልህ። እንዴ ቆይ እንጂ ያለት ሄድ ነው ሂሳቡን ማን ሊከፍል? ጓደኛዬ የእውነት በጣም ነው የማመሰግነው፣ ግን ታዝቤያለሁ። እሺ እኔን እስከ ማስደብደብ ድረስ አንድም ቀን ታቅዳለህ ብዬ አስቤ አላውቅም ነበር። ተደበደብኩ ነው የምትለው? ዱላ አላየሽም ማለት ነው። ስማ ይኸውልህ ነገር ማቀነባበር ላይ ጎበዝ ስለሆንክ አሁን ደግሞ አንድ ነገር እንድታረግልኝ እፈልጋለሁ። ምን? እማዬ ለእስካሁኑ ይቅርታ አድርጊልኝ። ከዚህ በኋላ ጎበዝና ጠንካራ ሰው ነው የምሆነው። ለአንቺ ወርቅም ማለብስ እንጂ ከአንቺ መቀማስ ማለት ነው። ከየት አገኘኸው? ለካ የሸጥኩት ለጓደኛዬ ነበር። በራሱ ገንዘብ ለራሱ ሸጥኩለት እና ደግሞ ይህ አደራ ለእኔ አይገባም፣ ለወንድሜ ስጭው። አይ አይሆንም፣ አንተ ጋር ይቀመጥ። አሁን ከበፊቱ የበለጠ ለአንተ ነው የሚገባህ። የቆሰለ ሰው ነው በደንብ ስለ ቁስሉ የሚያውቀው። ነይ የኔ ልጅ ልሳም። አልተጎዳም አይደል? ኧረ ብቻ እስቲ አትርፍልኝ፣ ዋናው መትረፉ ነው። ምናለ ግን ይቅርታ አድርጌለት በነበረ እናት። ከዚህ በኋላ እንዳትለኝ እባክሽ። ብቻ እንዴት ረፍልኝ እንጂ የኔ ቆንጆ እንግዲህ ዛሬ ክፉንም ደጉንም ያሳለፍንበት ቦታ ቆሜ ልቤን እውነት ልነግርሽ እፈልጋለሁ። አንቺን ያፈቀርኩትን ያህል ማንንም ሴት ማፍቀር የምችል አይመስለኝም። አንቺ በሀዘኔም በደስታዬም ሁሌም ከጎኔ ነበርሽ። እኔ እየገፋሁሽ ራሱ አንቺ ከሚገባሽ በላይ ታግሰሽኛል። አሁን ግን እኔ ማር ፍቅረኛሽ ከመሆን አልፌ ባልሽ ልሆን እፈልጋለሁ። የኔ ማለት ታገቢኛለሽ? አዎ ያገባለሁ። ያገባም አገባ ያላገባም ታጨ። ይኸው ታርዬ ቆሟል እንደተቆለጨለጨ። እኔ ጋም እንግዲህ አንድ ምስራች አለ። መኪናዬ ጋራጅ ነው ያልኩ ውሸቴን ነው፣ ተሽጣል። ለምን? ታርጌት ኢንጂነሪንግ ፒኤልሲን እንግዲህ ከፍተናል ከወንድም ጋር ብር ሼር አድርገን ማለት ነው። አልገባኝም። አንተ እኮ ቶሎ አይገባህም። አዲስ ድርጅት ተቋቁሞልሃል ነው። ከፈለክ ያው ጋራጅ ላይ መቀጠል ትችላለህ። በዚህ ላይ አንድ ሌላ ሰርፕራይዝ አለኝ። ይህ ድርጅት
ታርጌት ኢንጂነሪንግ ፒኤልሲ የእናንተን ቀለበት ሙሉ ለሙሉ ስፖንሰር አድርጓል። አሁን ወደ ሰርፕራይዙ እንሄዳለን። እንኳን ደስ አላችሁ ጌትዬ። በጣም ነው የማመሰግነው ጌትዬ፣ በጣም ደስ ብሎኛል። በጣም እንኳን ደስ አለሽ፣ እንኳን ደስ አለሽ። ጌት አገኘኋት እንደተመኘኋት፣ አገኘኋት እንደተመኘኋት፣ ስላገኘኋት እሷን ደስ ብሎኛል እኔን ጉዞ ወደ ገዴና